በብዙ መልክ ይፈትናቸዋል። የሚስጥር መተት ያለበት ሰው ችግሩም ሚስጥር ነው፣ ህመሙም ሚስጥር ነው፣ ፈተናውም ሚስጥር ነው፣ ለሰውም አይገባም፣ ግራ የተጋባ ነው። የሚስጥር መተት ሰውየው ለራሱ እንኳን ሚስጥር ነው፣ ምንነቱንም አያውቅም። የራሱ ነገር ግራ እስኪገባው ድረስ እኔ ምንድነኝ፣ እኔ ማን ነኝ፣ እጀምራለሁ አልጨርስም፣ እሰራለሁ አላገኝም፣ እለፋለሁ ጠብ የሚል ነገር የለም። ህይወታችሁ ሁሉ እንቆቅልሽ ሆነ። አትናገር አትናገር ዝም በል፣ ግን ዝም ብለህ ስራህን ስራ ይሉታል። እንደ ሚስጥር መተት ክፉ የለም። ብዙ ጊዜ ተናግሬያለሁ። ብዙ ሰው የሚሰቃየው በዚህ ነው። መተት ሲደረግባችሁ ወይ ደግሞ ሲመተትባችሁ፣ በተለይ የራስ ሰው የቅርብ ሰው ቤተሰብ ከሆነ ሚስጥሩ ከወጣ ችግር ስለሚፈጠር የሚስጥር መተት አብረው ይልኩበታል። የሚስጥሩ መተት እንዳይናገር ያደርጋል። ብዙ ሰዎች አሉ፣ ብዙ ዓመት ይጸልያሉ፣ ይሰግዳሉ፣ ይቀጠቅጣሉ፣ ይቀጣቀጣሉ፣ ግን ዝም። ይሄ ብቻ አይደለም። የሚስጥር መተት ደግሞ ሆኖ ዱዳ የሆነ አጋንንት አለ። መጽሐፍ ቅዱስ ላይ ታውቃላችሁ አይደል? ልጅ አይናገርም፣ ጌታ ሆይ ፈውስልኝ ያለ ሰው ነበር አይደል? ዲዳ አይናገርም፣ አይሰማም። አጋንንቱ አንደበቱ ላይ ቁጭ ብሎ ልጁ እንዳይናገር